ኢየሱስ ሊረዳ የመጣው የወደቁትን መላእክት አይደለም። አዎ ሰውን ነው ሊያግዝ የመጣው። ሰውን ነው ነፃ ሊያወጣ የመጣው። የትኛውን ሰው? የሚያምነውን፣ በመስቀል ስራው የሚያምነውን። ኢየሱስ ለምንድነው አንደርስታንድ የሚያደርገኝ? ሰው ነዋ። ህመም ይገባዋል፣ ቆስሎ ያውቃል፣ ተገርፏል፣ መገረፍ ይገባዋል፣ ተሰቃይቷል፣ ስትሰቃይ ይገባዋል። አመመኝ ስትለው ህመም የህማም ሰው እስኪመስል የፍጥረትን ሁሉ ህመም ላይ ያስቀምጧል። ፔን አንደርስታንድ ያደርጋል። የኃጢአት ብቻ አለበት በስጋ ህመም ሲያምህ በኢየሱስ ክርስቶስ ስም ስትል ይፈውሳል መጥቶ። ለምን ነው ይፈውስ? ህመም ያውቃል። እሺ አምነሃለሁ ስንለው እጅን ይዞ ጉትቶ ያወጣል። አምነሃለሁ ስትለው አዎ አልችልም አንተ ነህ የምታድነኝ ስትለው እጁን ይልክልሃል። ሞት ራሱን የቻለ አንድ ነገር ነው። የሞት ፍርሃት ግን መጥፎ ነው። ባይዘው የሞት ፍርሃት ማለት ጥላው ማለት ነው። በሞት ጥላ መካከል እንኳን ቢሄድ መሞት ይሻላል ከአንዳንድ የሞት ፍርሃቶች። እና ስጋና ነፍስ ተላቆ ነው የሚኖረው። እሞት ይሆን ትላለህ እየኖርክ። አሁን ጌታ ቢመጣ ይፈረድብኛል ይላል። አሁን አንዳንድ ሰው ኢየሱስ ተመልሶ ሲመጣ የት ነው የምትሄደው? የት እንደሚሄድ አላቅም ይላል። ተናግሯል እኮ ኢየሱስ ናን በዚህ በኩል ግባ ይሏል። አልገባም ብሎ በሞት ፍርሃት ውስጥ ከዚህ የሞት ፍርሃት ባርነት ጌታ ኢየሱስ መስቀል ላይ ሞቶ ነፃ አውጥቶናል። የሞት ፍርሃት የለም በላያችን ላይ። የሞት ባሪያ አይደለንም፣ የፍርሃቱም ባሪያ አይደለም። በጣም አስደናቂ ነው በእውነት። በዘላለም ሕይወት አርነት ውስጥ ነው ያለነው። እኔ ጌታ ኢየሱስ ክርስቶስ አሁን በዚህ ሰዓት ቢመጣ ይሄ ጉባኤ መቼስ ያው ታውቃላችሁ እርግርግ ብለን ነው የምንሄደው። ድንግጥ አንልም። ሰማይ ስንሄድ እንደምንሸለም እርግጠኛ ነኝ። ግን ሰማይ መሄድ ኢየሱስ ጋር መግባት ከአብ ፊት መቆም ብቻ ሳይሆን የክብር አክሊል ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ያለ ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሃል መኖር። ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። ክብር ለኢየሱስ ይሁን። ከሞት ፍርሃት ባርነት ነፃ ወጥተናል። ጮክ በሉና ነፃ ነኝ በሉ እስቲ። ስለዚህ ይሄንን ያደረገው የጌታ የኢየሱስ ክርስቶስ ሰው መሆን ነው አይደል ትምህርቱ? ኢየሱስ ሰው ሆነ ነው። ኢየሱስ ሰው ሆነ ካልን ግን እያልን ያለነው በመስቀል ላይ ሞተ ነው። ኢየሱስ ሰው ሆነ የሚል የመጽሐፍ ቅዱስ ክፍል ከሐዋርያት ሥራ ጀምሮ እስከ ራእይ መጽሐፍ ድረስ ካጠናችሁ ወደዛ ካጠናችሁ ከሂስቶሪካል ጂሰስ ወጣችሁ ሪቪልድ ክራይስት ውስጥ የምትገቡ ከሆነ ሰው ሆነ ካልን መስቀል ላይ ሞተ እያልን ነው። ስለዚህ ነው በየቀኑ በተገናኘን ቁጥር እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለኢየሱስ ይሁን። ይቀጥላል አይደል? የዚህ ደብዳቤ ጸሐፊ ይቀጥላል። ቁጥር 16 ላይ እርሱ የመጣው ብሎ ምንድነው የሚለው? እንድታነቡልኝ መላእክትን ለመርዳት ሳይሆን የአብርሃምን ዘር። ምን አይነት የተባረከ ጸሐፊ ነው! እርሱ የመጣው መላእክትን ለመርዳት ወይንም የመላእክት አይነት ከመላእክት ዝርያ ሆኖ ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። በምንድነው ግልጽ የሆነው? በምንድነው እርግጠኛ የሆነው? ሰው ሆኖ ነው የመጣው። ኢየሱስ ሰው ሆኖ ሲመጣ የወደቁትን መላእክት ሊረዳ፣ ሊያግዝ፣ ነፃ ሊያወጣ፣ ሊቤዣቸው እንዳልመጣ በጣም ግልጽ ነው። ሰው ሆኖ መምጣቱ መላእክትን ሊረዳ እንዳልመጣ ያስታውቃል። ኢየሱስ መቼም የወደቁትን መላእክት አያግዛቸው። የአብርሃምን ዘር ለመርዳት እንደመጣ ግልጽ ነው። ለምንድን ነው የዚህ ደብዳቤ ጸሐፊ የአዳምን ዘር ለመርዳት እንደመጣ ግልጽ ነው ያላለው? የአብርሃምን ዘር ነው ያለው አይደል? ስለዚህ ጌታ ኢየሱስ ክርስቶስ ሰውን ለማዳን ነው የመጣው። ሰውን ነው የሚያግዝ። ሰውን ለማዳን ብቻ ግን አይደለም። የክፍሉ ሐሳብ ኦሪጂናሊ በጻፈበት ቋንቋ ሄዳችሁ ካያችሁት የክፍሉ ሐሳብ ማዳን ወይንም በመስቀል ላይ መሞት መታደግ ምናምን ብቻ ሳይሆን
አንድ ሰው ሲወድቅ ከወደቀበት ለማንሳት እጅ ልኮ ማገዝ። አሁን አድኖን ብቻ አልተወንም፣ እያገዘን ይኖራል። አድኛለሁ እንደ ፍጥርጥር ኑር አይደለም ያለን፣ በየጊዜው ደግሞ ይረዳናል። እጁን እየላከ የወደቀን ሰው ክንድ እየያዘ ያነሳል። ይሄንን የሚያደርገው መላእክትን ሳይሆን የአብርሃምን ዘር ነው። የአዳምን ዘር የአብርሃምን ዘር ነው። በእርሱ የሚያምኑትን ነው ሊረዳቸው የሚችለው። እስቲ አሜን በሉ። አሁን የሰው ዘር በሙሉ ለማዳን ነው ኢየሱስ የመጣው። በድነት ስራው ግን የሚያምኑ የአብርሃም አይነት እምነት ያላቸው፣ አብርሃም እግዚአብሔርን ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። ባለፈው ሳምንት ተናግሬያለሁ። የኢየሱስ ደም ዓለምን ሁሉ የማዳን አቅም አለው። ያመኑበት ናቸው ግን የሚድኑት። አቅሙ ዓለምን የማዳን ነው። ፍጥረትን በሙሉ የማዳን አቅም አለው የኢየሱስ ደም። ለእናንተ ነው የፈሰሰው። ሌሎችም መዳን ይፈልጋል፣ ድጋሚ አይሞትም። በቂ ነው ኢየሱስ ደም። በመስቀል ላይ የተሰራው ሥራ ከመጀመሪያ ጀምሮ እስከ መጨረሻ ድረስ በምድር ፊት ላይ ለዚህ ሁሉ ሺህ ዓመታት የሚኖሩትን ሰዎች ማዳን ይችላል። ወደ ኋላም ወደፊትም ለዘላለም የሚያድነን የኢየሱስ ክርስቶስ የመስቀል ሥራ ነው። የፈሰሰ ደም፣ የተቆረሰ ሥጋ። ይሄንን ኢየሱስ ያደረገው ለመላእክት እንዳልሆነ ግልጽ ነው። አዎ ለአብርሃም ዘር እንደሆነ ግልጽ ነው። ለምንድን ነው የአብርሃም ዘር ያለው? የአብርሃም ዘር ሁለት አይነት ነው። አንደኛ በስጋና በደም የተካፈለው እስራኤላውያን የአብርሃም ዘር ናቸው። እኛ ከአባታችን ከአብርሃም ነን ይላሉ። እኛ ከአባታችን ከአብርሃም ነን፣ አንተ ከየት እንደመጣ አናቅም። እኛ ከአባታችን ከአብርሃም ዘር ነን፣ አባታችን አብርሃም ነው ሲሉ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? አላቸው። ከአባታችን ከአብርሃም ነው ሲሉት አይመስልኝም። እንዴት አሉት? አብርሃም እኮ ቀኔን ናፈቀ። አብርሃምማ እኮ ገና ሳልመጣ እንደምመጣ ገብቶት አመነኝ። አብርሃምማ ቀኔን ናፈቀ። እናንተማ ከአባታችሁ ከዲያብሎስ ናችሁ ሲል መጽሐፍ ቅዱስ ሲናገር ሊትራሊ ዮሐንስ ወንጌል ምዕራፍ 8 ይዱና አንብቡ። ሰደቡት። አንተ አሉት። ለምን መሰለ? ኢየሱስ ሲሰድቡት እሳት አውርዶ አይበላም። አትቀበሉኝም? አሁን ትቻቸው ነው የሚሄደው ነው የሚለው። ኤልያስስ ቢሆን ነበሩ ነው የሚባል። ያጸደዋል አካባቢ ጥርቅ። ሲጀመር ኤልያስ እንደ ኢየሱስ ቆሞ ዲያሎግም የለውም። እማትታዘዝ ከሆነ እንደዚህ ትሆናለህ ብሎ ነው የሚሄደው። አልታዘዝ ሬሳሽን ውሾች ይበሏታል አይደል ያላት። ምንም የውሳኔ ቃል ነው የሚያወራው ኤልያስ። ኢየሱስስ በር ክፍት አድርጎ ነው የሚሄደው። ትቷቸው ሄዶ ከቻላችሁ ኑ ብሏቸው ሄደ። አብርሃምማ ቀኔን ናፈቀ አላቸው። በጣም እኔ በእውነት ነው የምላችሁ፣ እኛ ወንጌል ስለገባንና ከ2000 ዓመት በኋላ የተደራጀ ትምህርተ ክርስቶስ ይዘን ስለምናወራ እንጂ በአካል የዛን ቀን ያለ ሰው እነሱ ከሚሉት የተለየ ነገር አይልም። አብርሃም ሳይኖር እኔ ነኝ አለ። ፈሪሳውያን እኮ ነው። አንተ 50 ዓመት ያልሞላ አሉት። 30 ምናምን ዓመቱ ነው አርጊው ለማድረግ አትሊስት 50። አንተ 50 ዓመት ያልሞላ ሰውዬ አብርሃም ሳይኖር በፊት እኔ ቢፎር አብርሃም ወዝ አይ አም። ትክክል አይደለም ኮንስትራክሽኑ እንትኑ የንግግሩ። ምክንያቱም ትላንትና ዛሬና ወደፊት እያለ አይደለም የሚያወራው። ከአብርሃም በፊትም አሁንም ለእኔ አሁን ነው አለ። እኔ ነኝ አለ። አንቼንጀብል ጋድ፣ እማልለወጥ አምላክ ነኝ አለ። ከአብርሃም በፊትም አሁንም ወደፊትም አልለወጥም። የዕብራውያን ደብዳቤ እሱ አይደለ? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አንቼንጀብል፣ እማይለዋወጥ አምላክ፣ ወደ ኋላ ዘላለም ወደፊት ዘላለም ኢየሱስ ያው ነው። ክብር ለስሙ ይሁን። እኔ አብርሃም ሳይኖር በፊት አለ። በእውነት ነው የምልህ፣ በጣም ከባድ ሐሳብ ነው። ለኢየሱስ ነው ስለሆነ ነው ቀሎት የሚያወራው። ለአድማጩ ግን ከባድ ነው። የ32 ዓመት ወጣት ፊት ቆሞ ከ2000 ዓመት በፊት ነው አብርሃም የነበረው። ሙሴ 1440 ከሆነ ከዛ በፊት 400 ከደመራችሁበት ኦልሞስት እንግዲህ ከ1800 ዓመት እስከ 2000 ዓመት በፊት የነበረ ነው አብርሃም።
የአብርሃምን ታሪክ ያውቃሉ። አብርሃም አባታችን ጂኒኦሎጂን በጣም በጥንቃቄ ከአብርሃም ጀምሮ ነው የሚቆጥሩት። ያውቁታል ስንት ዓመት እንደነበረ አብርሃም ከስንት ዓመት በፊት እንደነበረ ሜሶፖታሚያ ምናምን። አብርሃም ሳይመጣ እኔ ነኝ። ከዛ ነው አይደል ጠብ ጀመሩ። በቃ ሊትራሊ ጠብ ጀመሩ። አንተ በአብርሃም መጣህብን አሉት። እኛን የፈለግከውን ስትለን ዝም ብለናል። አሁን መሰረታችን ላይ ነው ሄድከው። አብርሃም ቀኔ ናፈቀ፣ ሊኝ ይጓጓ ነበር። አብርሃም መቼ ነው የሚመጣው ብሎ እንደውም እኮ ስለ አብርሃም እኮ አይደል የአብርሃምን ዘር ሊያድን መጣ የሚለው ስለ አብርሃም እኮ መጽሐፍ ቅዱስ ሲነግረን እግዚአብሔር ርስት አድርጎ በሰጠው አገር ዕብራውያን 11 እግዚአብሔር ርስት አድርጎ በሰጠው አገር ስሙኝ፣ ተዋግቶ በያዘው አይደለም፣ ባሸነፈው አይደለም፣ እግዚአብሔር በሰጠው ነው የሚለው። እግዚአብሔር እንካ ብሎ በሰጠው በገዛ አገሩ እንደ መጻተኛ ኖረ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ትሆናለህ? ሰጥቶኛል ብለህ ነው የምታረጋግጠው እኮ ካርታ ይዘህ። አብርሃምስ እግዚአብሔር በሰጠው መሬት ላይ እንደ እንግዳ ራሱ እግዚአብሔር በሰጠው መሬት ላይ የመጣው ሕዝብና የተገነባው ከተማ በአብርሃም ምክንያት ነው። ባይዘው በቤቱ የነበረ በጣም ብዙ ባሪያዎች ነበሩት። እንደገና አያሌ ከብቶችም ነበሩት። ባለሀብት ነው። ሕዝብ መጣ፣ ከተማ ተመሰረተ። የከተማው ሕዝብ መጥቶ አንተ እኮ ጌታችን ነህ ሲሉት አይደለሁም። እንዲሁም መጽሐፍ ሲናገር ሚስቱ ሳራ ስትሞት ከኤሞር ሰዎች ሄዶ የመቃብር ቦታ ሊገዛቸው ሲል እንዴ ጌታችን አንተ በመሰረትካት ከተማ መተን አረባክሲ ኖ አገሬ እዚህ አይደለም አላቸው። ታዲያ ሲሉት እግዚአብሔር የመሰረታትን ከሰማይ የምትወርደውን ከተማ ይጠባበቅ ነበርና ይላል። አይ እግዚአብሔር መሰረት ያላት ከተማ ከሰማይ ትመጣለች። ይሄኛውስ ይሄንን እግዚአብሔር ነው የሰጠኝ። እግዚአብሔር በሰጠው ላይ መጻተኛ ነው። የሚመጣ አዲስ ሰማይ አዲስ ምድር ሌላ ከተማ ብራዘር፣ እኔ እናንተ በወንጌል የሰማኑን ተስፋ አብርሃም ድሮ ሰምቶታል። የአብርሃምን ዘር ነው የሚያግዘው ማለት አብርሃም በዚህ መንገድ ነው ያመነው። በዚህ አይነት እምነት ውስጥ ያሉትን ለማገዝ ነው ያለው። የአብርሃም እምነት በእግዚአብሔር ተስፋ ላይ የተንጠለጠለ እምነት ነው። እግዚአብሔር እየሰጠ አይደለም ያሳመነው፣ አሳምኖ ነው የሰጠው። በእግዚአብሔር ተስፋ ይዞ አይደለም ያመነው። አብርሃም ሳያዩ የሚያምኑ የሚለው እኮ የአብርሃም ነው። ምንም አልሰጠውም። ባይዘው በባዶ እጁ ነው ያስወጣው። አብርሃም እግዚአብሔርን አመነ። አብርሃም የሚቆጥረው ነገር የለውም። እግዚአብሔር አብርሃም ቤት ቆጠረ። አብርሃምን እኮ አስቆጥርሃለሁ አለው። ልጅ አስቆጥርሃለሁ፣ ባሪያ በዙሪያ ስብስቤ አስቆጥርሃለሁ፣ ስምህን ገናና አረጋለሁ። ብዙ 7 እኮ ነው። አብርሃም አንድ ሳይቆጥር እግዚአብሔር አብርሃም ቤት ቆጠረ። አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ምዕራፍ 15 አይደል? አመነ፣ እግዚአብሔር ቆጠረ፣ ጽድቅ ነው። ለዛ ነው በእምነት የሚገኘው ጽድቅ ወራሽ ሆነ። ብሉይ ኪዳን ቁጭ ብሎ በእምነት የሚገኝ ጽድቅ አብርሃም ወረሰ። እኔ የዚህ ብሉይ ኪዳን ላይ ያሉ ሰዎች በጣም አያስጨንቋችሁ? እሺ አብርሃም ኦኬ፣ ወደዚህ ጠጋል። ኖህ አሁን ዘፍጥረት ላይ አሁን ሙሴን የጻፈው ኖህ አንድ ቁጥር ነው አይደል ያለው? አዲስ ኪዳን ላይ አንድ ቁጥር ነው ኖህ ያለው። ምዕራፍ 11 ዕብራውያን 11 7 ነች። ቁጥር 7 ኖህ በእምነት መርከብ ሰራ። ሰው በእንጨት ይሰራል፣ እሱ በእምነት መርከብ። ስለዚህ ጎናቸው ያለው መርከብ በእምነት እንጂ በእንጨት አይሰራም ብሉት። ምንም እኔ አሁን ይኸውላችሁ በእንጨት እንዳሰሩ አላልኩም። እኔ አሁን የመጽሐፍ ቅዱስ ጥቅስ ነው ያስባልኳችሁ። ንገሩት፣ ነቅ አድርጉትና በእምነት እንጂ በእንጨት አይሰራም ብሉት፣ ንገሩት። እንደዚህ አይነት እምነት ብሉይ ኪዳን ተቀምጠው ምንም አይነት የእምነት አባት ከፊታቸው ሳይኖር እንዲያውም እንኳን የእምነት አባት ሊኖር እግዚአብሔር ከነሱ ውጪ ሌላውን በሙሉ ሊያጠፋ ባለበት ሰዓት ላይ በማጆሪቲ አይሄዱም። ብቻቸውን ከእግዚአብሔር ጋር ይቆማሉ። አምነው ብቻቸውን። በእምነት መርከብ ሰራ ብቻ አይደለም የሚለው፣ በእምነት የሚገኘው ጽድቅ ወራሽ ሆነ ይላል። በእምነት የሚገኝ ጽድቅ ኖ ዘፍጥረት ላይ እዛ ምዕራፍ 6 ላይ ያለ ሰውዬ ገና የፍጥረት መጀመሪያ ቢግኒንጉ ላይ ያለ ሰውዬ በእምነት የሚገኘውን ጽድቅ ወረሰው ይላል። ኢየሱስ ሳይመጣ በኢየሱስ በኩል አቋርጠው እንደዚህ ያየ እግዚአብሔር ዓለሙን ሊያጠፋው ነው። ኧረ እባካችሁ ንስሐ ግቡ፣ ኑ እንሰብሰብ፣ ኑ እባካችሁ። ያገቡና ይጋቡ ይሰሩም ነበር ነው የሚለው። ኧረ እባካችሁ የመጨረሻው ዘመን ባይዘው በመጨረሻው ዘመን ሰው
ዘር ይበዛል። የኖህ ዘመን አይነት ነው ባይዘው አጠፋዋለሁ ሲል ኖህ ባይዘው አገሬ ሊያልቅ ነው አይደለም ያለው። አሮጌው ሰማይና ምድር አልፎ አዲስ ሰማይና ምድር ሊጀምር ነው አለ። አሁን እሱ የነበረበት ትውልድ ከነ ሲስተሙ ተጠርጎ ሄደ። the new beginning እኮ ነው። ከ40 ቀን ዝናብ በኋላ ከዛ ሁሉ ጊዜ በኋላ አዲስ እኮ ነው የሆነው። እግዚአብሔር ምድርን እንደሚያጠፋና ከዛ ሌላ ደግሞ አዲስ ህይወት እንደሚጀምር ለኖህ ሰበከው። በእምነት የሚገኘው ጽድቅ ወራሽ ሆነ። በዚህ በጥፋቷ ሰው አይቶ የክርስቶስን የመስቀል ሥራ የማይቀበል ጥርግርግ ብሎ ጠፍቶ በክርስቶስ ኢየሱስ የመስቀል ሥራ የሚያምን በሚቀጥለው ዘመን ላይ ከእግዚአብሔር ጋር አብሮ በአዲስ ህይወት ይቀጥላል ብሎ አመነ። አሁን ዘፍጥረት ላይ ሙሴ አላወቀም። የዕብራውያኑ ጸሐፊ መስቀል አሻግሮ አመጣው ሰውየውን። እኔ ደግሞ የማነበው መጽሐፍ ቅዱስን ሲስተማቲካሊ ነው። በጠቅላላ የመጽሐፍ ቅዱስ ትምህርት ነው ትምህርት የምሰራው እኔ። አንድ ጥቅስ ላይ ቆሜ አልሰራም። ሙሴ ታሪኩን ነገረን። የዕብራውያን ጸሐፊ ደግሞ ሪቪል አረገው፣ በመንፈስ ብርሃን ገለጠ። ዝም ብሎ መርከብ ሰርቶ እንዳይመስለው የሾለከው ሰውየው በእምነት የሚገኝ ጽድቅ ነው ያየው። እስቲ አሜን በሏ። እግዚአብሔር እንደነዚህ ያሉትን ነው የሚረዳው ነው። ዘንድሮም ቢሆን እንደፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔርማ ሰው አይቀጣም ብሎ ኧረ እኔ በኢየሱስም ችግር የለውም በክርስቶስ ያላመነም እኮ ችግር የለው እግዚአብሔር ለዘላለም ይቀጣል። አንተ እግዚአብሔር እኮ ነው ይልሃል። ልጁን መስቀል ላይ ገሎ ልጁ እያጣጣራ አባቴ ምን ነው ሲል ዝም ያለውም እኮ እግዚአብሔር ነው። ልጁ ላይ ከጨከነ አንተ ምን ነህ? ኢየሱስ ላይ ከጨከነ ጥላው ምንድን ነው እንዴ? እውነቴን እኮ ነው የምላችሁ። በፍጹም በእግዚአብሔር ጽድቅ የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት። ሂዝ ራይቸስ ምንም ጥያቄ የለው። ምህረቱ ለዘላለም ነው። ጽድቁም ግን አይዛነፍም። ባይዘው አይዛነፍም። የእግዚአብሔር ባህሪያት አይጋጩም። ጽድቁን ቅድስናውና ምህረቱ አይዛነፉም። እግዚአብሔር እኩል ቅዱስ ነው፣ እኩል የፍቅር አምላክ ነው፣ እኩል ጻድቅ ነው፣ እኩል መሐሪ ነው፣ እኩል ነው። እግዚአብሔር ሲምርህ ጽድቅ እያዛነፈ አይምርህም። ጥላውንን ይቅር ሲለው እግዚአብሔር ትቶ አይደለም ይቅር ያለኝ፣ ልጁን ቀጥቶ ነው እኔን ይቅር ያለኝ። ጽድቁና ምህረቱ እኩል ናቸው። እየቀጣ እየገደለ ልጁ ሲሞት እሺ እያለ ሙት እያለ አንድ ልጅ ከፍሎ ነው ጥላውንን የማረው። አይ ምህረቱ ለኔ ነው ስል የእግዚአብሔር የጽድቅ ፍርድ ደግሞ ኢየሱስ ላይ ነው። እውነትና ምህረትን እኩል ባላንስ ያደርጋል። እውነትና ምህረት እኩል የተገናኙት መስቀል ጋር ነው። እግዚአብሔር ለዘላለም መሐሪ ነው። እግዚአብሔር ደግሞ እውነተኛ አምላክ ነው። ለኃጢአት የሚገባ ቅጣት ይቀጣል። አዎ ይሄው ልጁን ቀጣ። እግዚአብሔር ይምራል እዛው መስቀል ላይ እኔ ለዘላለም ማረኝ። ምህረትና እውነትን እግዚአብሔር እኩል ይዞ አይ እኔ ከማርኩ እውነት ላይ ኮምፕሮማይዝ አደርጋለሁ። ከማርኩ ምን ማለት ኮምፕሮማይዝ ማለት እድል እሰጥሃለሁ ማለት ነው። በተወሰነ መንገድ ያስኩትን እውነት አላለዋለሁ። እውነተኛ ኮንኩኝ አልምርህም። እውነትና ምህረትን በእኩል ባላንስ የሚይዘው እግዚአብሔር ብቻ ነው። ምሮኛልም እውነተኛም ነው። ስለዚህ እግዚአብሔር ሲያግዝ መታገዝ አለብህ ነው። የሚረዳው ማንን? የአብርሃምን ዘር። አብርሃም እምነት ውስጥ መታዘዝ አለው። የአብርሃም እምነት ሰቦርዲኔሽን መገዛት አለው፣ ዝቅ ማለት አለው። እሺ ልጅህን ረድ አለው እኮ እምነት ውስጥ። አብርሃም እግዚአብሔርን አመነ ሲል አምናለሁ ነው እንዲህ ያለው አይደለም። በደረቅ መሬት በባዶ ሜዳ ላይ ምንም በሌለበት አገር ምድር በሚስቅበት አይነት ሜዳ የመጽሐፍ ቅዱስ ኢንቴንሽን የአብርሃም ጎረቤቶች ስላልሆኑ የመጽሐፍ ቅዱስ ኢንቴንሽን አብርሃምና እግዚአብሔር ስለሆኑ ብቻ የአብርሃምና የእግዚአብሔር ተጻፈ እንጂ አካባቢውን ዝም ብላችሁ የአብርሃም ቤት ያሉ ባሪያዎቹ ይቀልዱበታል፣ ለብቻቸው ሲሆን ይስቁበታል። በቃ አብርሃም ለኛ ነው ጥሎት የሚሞተው ነው የሚሉት። በዚህ አውላላ ሜዳ ላይ ነው ህዝብ አረጋለሁ ሲል እምን እስቲ አሜን በሏ። እኔ የዘፍጥረቱ አብርሃም ሲል የሮሜው አብርሃም ይመቸኛል። የሮሜ 4 ላይ ያለው አብርሃም ተስፋ በሌለበት ተስፋ ይዞ አመነ። ኢትስ ኤ ፓራዶክስ። የሚጋጭ ነገር ይጋጫል። ተስፋ የለማው ተስፋ ያዘ ይላል። እንደ ሞተ ሰው የሆነውን የራሱን ሰውነት ይልና ከሞተ ሰው የማይሻል አስጉድ አስዴድ ከሞተ ሰው የማይሻለውን የሳራን ማህፀን እያየ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ከዛስ ለእግዚአብሔር ክብር ሰጠ ይላል። አንተ እንደ ሞተ ሰው የሆነውን የራሱን ሰውነት ከሞተ ሰው የማትሻለውን ሳራን እያየ
እንኳን ሊጠራጠር ይላል ተመስገን ይላል። ክብር ሰጠ። እስቲ አሜን በሏ። መጠራጠር እኮ እንዳይመስል ለእግዚአብሔር ክብር ሰጠ። እየተንቀጠቀጠ ምርኩዙ ላይ ተደግፎ እየተንቀጠቀጠ ሽማግሌው ሰውዬ ክብር ለአንተ ይሁን። ኔሽንስ ይወጣል ከኛ ይላል፣ ህዝብ ይወጣል ከኛ ይላል። ይሄ ነው የአብርሃም እምነት። እንደዚህ አይነት መታዘዝ አለው። ወክ አርጎታል። ወክ እስቲ አሜን በሏ። አምናለሁ አይደለም እምነት። እምነት እርምጃ አለው። እምነት መታዘዝ አለው። እምነት ስራ አለው። አንዱ ስራ ይሄ ነው። ልጅ እሰጥሃለሁ ሲለው አምኖ ተቀበለው። ታውቃለህ ከእግዚአብሔር እጅ ፈልቅቆ እንዲህ ነው የወጣው። ስንት ሰው እኮ ስንት ነገር ሰምቶ እኮ መንገድ ላይ ይቀራል። ትዝ ይላችኋል ለእስራኤላውያን ያ ሁሉ ሚሊዮን ህዝብ 1.2 ሚሊዮን ህዝብ ከግብፅ ወጥቶ ከዘኍልቍ መጽሐፍ በኋላ አንብባችሁታል። ለአባቶቻችሁ ቃል የገባሁትን ይላል። አባቶቻችሁ የት ሄዱ? ቃል ተገብቶላቸው አልቀው። ለአባቶቻችሁ ቃል የገባሁትን ለእናንተ ለአባቶቻችሁ ነው ቃል የገባሁታል። አብርሃም ለልጅ አረጋዋለሁ አይደለም ያለው እግዚአብሔር። ልጁን ራሱ የወሰደው ከእግዚአብሔር እጅ ላይ በዚህ እምነት ነው። ፈልቅቁ። የእምነት አባት ቢባል ትክክል ነው። አንተ በደረቅ አለት ላይ እንዲህ ፈልቅቆ ልጅ አወጣ፣ ተቀበለው። ስለዚህ የዕብራውያኑ ጸሐፊ ሲጽፍ የአብርሃምን ዘር ነው የሚረዳው አለ። ታውቃለህ ኢየሱስ የሚረዳው የአብርሃም አንተ ከኢየሱስ ድነት ጋር ተያያዘ። የአብርሃም ዘር 100 ምናምን ዓመት መሬት ላይ ኖሮ መሲያኒክ ላይኑን ክሮስ አረገው። ታውቃለህ እግዚአብሔር በዚህ በኩል ነው ማግዘው አለ። በዚህ በኩል አላግዝም አለ። በዚህ በኩል ካልሆነ እስቲ አሜን ብሎ እግላለሁ። እንደዚህ አይነት ነገር ሳወራ ድነት ነው ቦታዬ ነው። ሳልቬሽን ላይ ካልጋልኩ እኔ ምን ላይ ልግል ነው? ምንም ነገር ይቅር ድነቴ ነው ዋናው። ምንም ነገር መሬት ላይ በጀመር እዚሁ ነው ጥዮ የሚሄደው ድነት ነው ለዘላለም። እስቲ አሜን በሏ። ደግነቱ እናንተ እንደዛ ናችሁ። ካህኔ ሲባል ርር ብሎ ንድድ የሚል ጉባኤ እንደዚች ነው ባይዞ ጌታ ይመጣል። እንደዚቹ ጌታ ይመጣል። አሁን ዛሬ ቢመጣ በእውነት በቃ ከአብርሃም ዘር ያሉትን ሊረዳ የሚለው እኛን እኮ አሁን ዲሴንደንቱ ይሄ እንትኑ በስጋ የተወለዱት አይሁዳውያን ናቸው። በክርስቶስ ኢየሱስ በኩል ደግሞ ያለ ነው እኛ ነን። የአብርሃም ዘራውን ትልቅ ሆኗል። አይሁዳዊ ብድግ ብሎ እኔ ነኝ ማለት አይችልም። እኔም ነኝ ማንሰጥ አንተን ራሱ ማን የሰጠህ ነው የምለው። አብርሃምን ሰው ያደረገው እግዚአብሔር አይደል እንዴ? ትዝ ይላችኋል የነቢያት መጽሐፍ ላይ እስራኤል አስቸግረች። እኛ የተመረጥነን ይላል። እግዚአብሔርም ላይ የተመረጥነ ሲሉ ለእግዚአብሔር ቆይ መነሻችሁ ልንገራችኋል። አባትህ ኬጢያዊ እናትህ አሞራዊ ነበረች አለ። የተመረጠ የሚባል የለም አለ። እኔ ነኝ ኬጢያዊና አሞራዊ እኮ ነው መርጬ የኔ ነው ስል እኮ ነው የኔ የሆኑት። ልዩ ከሆንክ የሆንኩ ከእግዚአብሔር የተነሳ ነው። ልዩ የሚባል የለም። አንድ አይነት ነን። የለየን ኢየሱስ ብቻ ነው። እስቲ አሜን በሏ። በፍጹም በእውነት በቋንቋ በዘር ቆጠራ በምንም ልዩ የሚባል ነገር የለም። አንድ አይነት ሁሉም ከኃጢአት በታች፣ ሁሉም ከሞት በታች፣ ሁሉም ከእርግማን በታች ኢየሱስ መጥቶ ገነጠለው። ሲገነጥልስ ከዘር ከቋንቋ ከነገድ ከህዝብ ቀለም ምናምን የኑሮ ታስስ አልመረጠም። መንገድ ላይ የተኛውን ቤተ መንግስት ያለውም እኩል በክርስቶስ መስቀል ነው የዳኑት። በፍጹም ቤተ መንግስት ያለ ጠጋ አይልም፣ መንገድ ላይ የተኛ አይርቅም። በጣም ባለጠጋ ሲሆን ጠጋ አይልም፣ ምንም የሌለው ሲሆን አይርቅም። እግዚአብሔር እንዲህ ሲያይ ባለጠጋ አይም ታውቃለህ፣ ሰው ነው የሚያየው። እንዲህ ወይ የሞተ ወይ ያለ ሰው ነው የሚታየው። እግዚአብሔር እንደ ወንጌል የሚያስደስተኝ ነገር የለም። እኩል የሚያደርገኝ ወንጌል ነው። ያው ከፍ ልል ስል እኔ ተው የሚለኝ ወንጌል ነው ስል ተው የሚለው እንዳይጠፋ ድምፅ ትንፋሽ እንዳይቆረጥ ዝቅ ብለህ ሂድ። እስቲ አሜን በሏ። ኢየሱስ ብቻ ነው የሚታየው። ኢየሱስ ብቻ ነው የሚከብረው። የተሰቀለው ክርስቶስ ብቻ ነው የሚከብረው። አይቻልም። ኢየሱስን ከመሃል አውጥቶ እኛ የገባን ቀን ልዩ ወንጌል ነው የሚሆነው። እሱ ደግሞ የተረገመ ይሁን። በቃ ኢየሱስ ብቻ። በፍጹም አባቶች ያስቀመጧትን ስታንዳርዷን ይዘን ነው የምንጨርሰው። ቢቀላቀሉት ኖር አይገቡም እዚህ መጽሐፍ ውስጥ።
እሱም ብቻውን ስለያዙት ነው ባለ ታሪክ። ያው 2000 ጨምሮ ከ4000 ዓመት በኋላ አብርሃም እንላለን ዛሬኛ። ከ4000 ሰውየው አሁን እኛ እንፈጠር ኢትዮጵያ የምትባል ሀገር ትኑር አትኑር ከሜሶፖጣሚያ ውጪ አገር ይኑር አይኑር አያውቅም። ከሜሶፖጣሚያ ውጪ ሳያውቅ ነው የሞተው። ዓለም ሁሉ ተሰብስቦ የአብርሃም ልጅ ነኝ ይላል። ይስሐቅ አለ። በይስሐቅ በኩል ነው አይደል እኛ ልጆች ነን የምንለው። በሌላ በኩል አንቆጠርም። በይስሐቅ በኩል ነው የምንቆጠረው። ኢየሱስ የመጣው በዛ በኩል ነው። ስሙ ለዘላለም ብሩክ ይሁን። ክብር ለእግዚአብሔር ለአምላካችን ብቻ ይሁንለት። እና የአብርሃምን ዘር ሊረዳን የመጣው የአብርሃምን ዘር ሊያግዝን የመጣው እና የአብርሃም እምነት መታዘዝ አለው። ውስጡ ጻፉ። እምነት መታዘዝ አለው። እምነት መታዘዝ አለው። ዝም ብሎ ማመን የሚባል ነገር የለም። እምነት ምናብ አይደለም፣ ኢሉዥን ምናምን አይደለም። እምነት ፕራክቲካሊ መሬት ይወርዳል። እምነት ይኖራል፣ ይራመዳል። እስቲ አሜን በሏ። እንዴ እኔ እግዚአብሔርን ነው የማምነው። እምነቴን እንዴት ነው የማምነው? ራሴንም አላምነውም እንኳን እምነቴን። እምነት እመነው፣ እንደ እግዚአብሔር እመን። እግዚአብሔር አያምንም ይታመናል እንጂ። እግዚአብሔር ታማኝ ነው ነው የሚባለው። እስቲ አሜን በሏ። ጥላውን ላይ አይደገፍም፣ ምንም ነገር ላይ አይደገፍም እግዚአብሔር። አመኝህ ነው ካለህ እግዚአብሔር ታማኙንልኝ እያለ ነው እንጂ ተደግፌ ያለው አይደለም። እንዴ አፈር ሰው አያስደግፍም። ሰው አፈር አይሆንም እኮ ድርምስ ነው የሚለው። አሁን ኮንክሪት ብንሆን ጥሩ ነበር፣ እንቆይ ነበር። አፈር ምንም ለምንም እንዳንሆን ያደረገን በዚህ የከበረ መዝገብ አስቀምጦ ነው አፈሩን ውድ ያደረገው እንጂ ለምንም እንዳንሆን። በጣም ነው የምወዳችሁ። እና ሊረዳ የመጣው የአብርሃምን ዘር ነው። እምነት ግን መታዘዝ አለው ውስጡ። እምነት መታዘዝ አለው። ከአብርሃም ሕይወት ምናልባት እናንተ ከዘፍጥረት ምዕራፍ 12 ጀምራችሁ አንብቡት የአብርሃምን ሕይወት። ከምዕራፍ 12 ጀምሮ በሙሉ በእውነት እግዚአብሔር አብርሃም ጋር የመጣው በጣት የሚቆጠሩ ቀናት ነው። የተቀረው 25 ዓመት ሙሉ ግን እግዚአብሔርን መጠበቁ መታዘዙ ነው። መጠበቁ ውስጥ ደግሞ እግዚአብሔር የሚያዘው ትእዛዝ አለ። ቀን ቀን አሸዋ ቁጥር፣ ሌሊት ደግሞ ኮከብ ቁጥር ይለዋል። ቀን ቀን አሸዋ ይቆጥራል። እሱን ሳይጨርስ ከዛ የቆጠራትን ደፍቶ ከዛ ደግሞ ማታ ደግሞ ይመጣና ደግሞ ኮከብ ቆጠራ ይጀምራል። እሱም ማያልቅም እየቆጠረ ምንም ስራ እንዳይሰራ ምንም እንዳያስብ እግዚአብሔር ኮከብና አሸዋ ቆጠር ይለዋል። ከዛ እሺ እግዚአብሔር ይቆጥር እንዴት አድርጌ ቆጥረዋል? ልቆጥረው አልችልም። ዘር እንዲሆናል እኔ በቤቴ ያለው ኤሌዘር ሊወርሰን ያለ ልጅ እየሄድኩ ነው ሲለው እግዚአብሔር መጥቶ ልጅ እሰጥሃለሁ አይደለም የሚለው። እንደዚህ የማይቆጠር ዘር ነው የምሰጥህ። የህዝቦች አባት አደርግሃለሁ እኮ ነው የሚለው። የልጆች አባት አይደለም የሚለው። መኒ ኔሽንስ እኮ ነው የሚለው። አሁን እኛን ሁሉ ይዩት እስቲ። በእውነት እንደ እግዚአብሔር አይነት አምላክ የትም የለም። በእውነት ነው የማንኖርበትን ዘመን ሁሉ አስቦ የሚያይ ከኔ በኋላ የሚመጣውን ትውልድ ሁሉ አስቦ እግዚአብሔር ለኔ ነግሮኝ ማለት ከአብርሃም መረዳትና ዕውቀት ውጪ ነው እግዚአብሔር የሚያወራው። የህዝቦች አባት አደርጋለሁ ሲሉ አብርሃም ደግሞ እንደዚህ ይሏል፣ እኔ ያለ ልጅ ነው ምን እኔ የጠልኝና ነው የህዝቦች እንደው እኔና ሳራ ግን ስቲል አብርሃም ይታዘዛል። ስቲል እንደዚህም እያለ ይቆጥራል፣ ያደርጋል፣ ይራመዳል፣ በተስፋ ይኖራል። እግዚአብሔር ይመስገን። ከዛ ደግሞ የሰጠው ልጅ ደግሞ እንደገና እግዚአብሔር የማይታዘዝ ትእዛዝ አዘዘው፣ እረደው፣ ሰዋው። ምን አይነት እምነት ነው? እምነት እኮ ነው ይሄ። አብርሃም እግዚአብሔርን አመነው፣ ልጅ ይሰጠኛል፣ ሰጠው። ታምነኛለህ አብርሃም አለ። አዎ፣ ሰዋው። በእርጅና የተገኘ ልጅ በስንት በ25 ዓመት ጥበቃ በምጥ በሲቃይ በለቅሶ በኡታ የተገኘ ልጅ አብጣና ሰው። እምነቱ መታዘዝ አለው። እግዚአብሔር የሚረዳው ጌታ ኢየሱስ ክርስቶስ ሊያግዝ የመጣው የአብርሃምን ዘር ነው። በእንደዚህ አይነት መታዘዝ በተጠቀጠቀ እምነት ውስጥ የሚኖሩትን እምትወደውን አንድ ልጅህን ነው ያለው። ልጅን ሰው አይደለም እምትወደውን አለ። እምትወደውን ከፊት አለ። እውነት ነው። የሚወደውን ልጁን የሚንሰፈሰፍለትን ልጁን በተገኘው አጋጣሚ ሁሉ ልጅ ያደገ ልጅ እንትን ሆነ ጡጣ አለ ምን እያለ ድግስ በድግስ የሚያደርግ ልጁን ሰዋው። እሻል ትረስት ካረከው አትፈራው። ካመናችሁት አትፈሩት፣ ትሰጡታላችሁ እንደማይወስደው። ቢወስደውም ደግሞ እኔ ያላየሁት እሱ ያየው ነገር አለ ማለት ነው ብላችሁ ነው የምትሰጡት። ትረስት ሲኖር ብዙ ጊዜ እኛ እንደዚህ ምን ይዞ ለምንድን ነው እሱ ራሱ እኮ ነው የሰጠን። አረ እግዚአብሔር
ለዛው ልጅማ አይጠይቀንም፣ ኖርማል ነገር ነው የሚጠይቀን። እስቲ ስምህን ሲለን ኧረ እግዚአብሔር ውጣና ወንጌል ስበክ እኮ ማለት እኮ ስምህን ስጠኝ ነው አይደል? ያው አንዴ የሆነ ነገር ይሉሃል። ኧረ እግዚአብሔር ሆይ በስንት ሲቃይ መሰለኝ የገነባሁት ስሜን። ልጁን ይዞ ተነስቶ ብዙ ጊዜ ብዙ ሰዎችም ሲሰብኩ እኔም ሄድ ብዬ ሳነበው ለሳራ አልነገራትም አይደል? ለሳራ ቢነግራትስ ምዕራፍ 22 አይኖርም፣ ዘፍጥረት 22 አይኖርም። እኔ አሁን እግዚአብሔር አሁን እንደዚህ አይነት ትእዛዝ ቢያዘኝ እኔ ግን የሚያመልጠኝ ይመስለኛል። እንጸልይበት እላታለሁ። ምን አይነት ሰው ነው አብርሃም? ምን ጉድ ነው? ህግ የለ ጸጋ የለ እኮ ያኔ። አትሊስት ህግ ካለ ህግ አለ። ከሙሴ በኋላ ህግ የለም እኮ ጸጋም የለም። እግዚአብሔር እንደ ዘንድሮ ቶሎ ቶሎ አይመጣም። አብርሃም ተዘጋጅ አይልም። ሰዋ ብሎ ሄዷል። የምትሰዋ ቀን ነው የሚመጣው። መሀል መሀል ላይ አካሄድ ስርዓት እንዳትል የመጣ ቀን ነው ነግሮ የሚሄደው። ሂድና አለ። ከዛስ እግዚአብሔር ወደ አሳየው የሚል ቃል አንበባቸው 22 ላይ ኦልሬዲ ጨርሶ ነው ሄደው። እግዚአብሔር ሌሊት በራእይ አሳይቶታል። ልጁን ይዞ ሄደ። ተራራው ጋር ደረሰ። ከዛ ምንድነው እንትን ሎሌዎቹን እናንተና ምኖቹ ነው የሚለው ተናገሩታ። እናንተና አህዮቹ እዚህ ጠብቁን፣ እኔና ልጄ ሰውተን የሚል ቃል አንድ ትርጉም ደግሞ ሰግደን የሚል አንብቤ ያለው። ሰውተን እኮ ነው እንመጣለን ያለው። በጣም ከባድ አይደል እንዴ? የሚሰዋው ነገር እኮ የለም። አብርሃም አለ፣ ልጁ አለ። ከሁለት አንዳቸው ነው የሚሰውት። ትረስት አድርጎታል እግዚአብሔርና ምን እንደሚል ታውቃለህ? እኔና ልጄ ሰውተን። የሚሰዋው ይሄ ልጅ ነው። የሚመጣው ከማጋ ነው? አብርሃም ከዚህ ልጅ ጋር እንመለሳለን ያለው። ጠብቁኝ አይደለም ያለው። እኔና ልጄ ሰውተን አብረን ነው የምንመጣው፣ አብረን ነው የምንሄደው። ይሄ ነው የሚታረደው። አምነዋለሁ። የብዙ ህዝቦች አባት አረጋለሁ ያለኝ በዚህ ልጅ በኩል ነው። ረዶ ያለኝ ይሄን ልጅ ነው። የህዝቦች አባት አረጋለሁ ያለኝ እውነቱን ነው። ሰዋውም ያለኝ እውነቱን ነው። ስለዚህ አሁን አልሰዋም የህዝቦች አባት እሆናለሁ አይደለም የምለው። እሰዋና ልጄን የሚቃጠል መስዋዕት አደርግለታለሁ። አመድ ከምሮ ልጅ ይሰጠኛል። ልጄን ይዤ እመለሳለሁ አይደል? እንደሱ አይደል ያመነው? ዕብራውያን 11 ላይ እኮ ለዛ እኮ ነው ልጁን ከሞት የመነሳት ምሳሌ አድርጎ ተቀበለው ነው የሚለው። አልሰዋውም አይደል የሚለው። ትንሣኤን እግዚአብሔር ሰበከው። ኦልሬዲ አብርሃም አርዷል። ልጅ ልቡ ላይ ጨርሶ ሊያርድ አይደል መጽሐፍ እኮ እየሄዱ እንጨትና ቢላ ሰጠው። ልጁ 14 ዓመቱ መሰለኝ። እንጨትና ቢላ ሰጠው እየሄዱ ደግሞ ልጁስ እኔ በእውነት ነው የምላችሁ ብዙ ጊዜ ነው የሰበኩት። በእርግጥ ልጁስ አባቴ ያለው አቤት ሽማግሌን 100 ምናምን ዓመቱ አቤት ልጄ ይለዋል። እሳቱም አለ ቢላውም አለ አለው። አዎ የመስዋዕቱ በጌታ አለ አለው። አንተ ልጅህ እሱ ልሰዋው ዝም ብሎ አይሄድም። በጎይታ አለ ሲል ከላይ ላይ የሆነ ቁርስ ብሎ የሆነ አካል ይወድቃል። ከላይ ላይ ስጋይ ይረግፋል፣ ይላቀቃል ሰውነት። አብርሃምስ የመስዋዕቱን በግ እግዚአብሔር ያዘጋጅ። እምነት አየ። አሁን አብርሃም ጉባኤ ላይ አይደለም ያለው፣ ጉባኤ ውስጥ አይደለም ያለው፣ ለማረድ እየሄደ ትረስት እንደዚህ መታዘዝ አለው። አየ መደገፉ የት ድረስ ነው የምታምነው? ልጄ እሰጠዋለሁ እኔም የእሱ ነኝ። ምንም ነገር እግዚአብሔር ካልሰጠው ለልጁ መለሰለት። አስተኝቶት ሊያርደው ሲላል ለአብርሃም እምነት ነው፣ ለእግዚአብሔር መውደድ ነው ክፍሉ። እግዚአብሔር ምን ያህል እንደምታምነኝ አይደለም ያለው፣ ምን ያህል እንደምትወደኝ ያለው። እምነት ውስጥ ፍቅር አለ። መታዘዝ ብቻ አይደለም። መታዘዝ ነበረው። አዎ እግዚአብሔርን ከይስሐቅ በላይ ይወደዋል። ከልጅህ በላይ እንደምትወደኝ አየው። አብርሃምስ አምንሃለሁ አለው። እግዚአብሔርስ አመንከኝ አይደለም ያለው፣ ትወደኛለህ አለው። ዋው እኔ ያመኛል። ጎናቸው ያለ ሰው ከይስሐቅ በላይ እግዚአብሔርን ውደደው በሉት።
ኢየሱስ ሊረዳ የመጣው የአብርሃምን ዘር እንደሆነ ግልጽ ነው። እምነት ውስጥ መታዘዝ፣ እምነት ውስጥ መገዛት፣ እምነት ውስጥ መደገፍ፣ እምነት ውስጥ ፍቅር አላው። አመንኩ ስል ይሄ ሁሉ ፓኬጅ ነው አንድ ላይ ያለው። የአብርሃም ዘር ነኝ ስል ይሄ ሁሉ ፓኬጅ አንድ ላይ ያለው። በተናጠል ማመን የሚባል ነገር የለም። አንድ ላይ ነው ሰብስበው። ሰውየው እኮ ለፍቅር አንዴ፣ ለመታዘዝ አንዴ፣ እንደሱ እኮ አይደለም። አንዴ ነው ያመነው። ሲመነዘሩ ግን እነዚህ ናቸው። ኢየሱስ ሊረዳ የመጣው የወደቁትን መላእክት አይደለም። አዎ ሰውን ነው ሊያግዝ የመጣው። ሰውን ነው ነፃ ሊያወጣ የመጣው። የትኛውን ሰው? የሚያምነውን፣ በመስቀል ስራው የሚያምነውን። እሺ አምነሃለሁ ስንለው እጅን ይዞ ጎትቶ ያወጣል። አምነሃለሁ ስትለው፣ አዎ አልችልም አንተ ነህ የምታድነኝ ስትለው እጁን ይልክልሃል። ማገዝ አለው። ባይዘው የክፍሉ ማገዝ አለው። ማዳን የመቤዠት ብቻ ሳይሆን ሁሌ ማገዝ አለው። ክፍሉ ውስጡ እጁን እያላከ የወደቀ ማንሳት በየቀኑ አለው። በየቀኑ ያግዛል። ማንን? የአብርሃምን ዘር በእንደዚህ አይነት መንገድ ከሱ ጋር አብረው የተቆራኙት። አሜን ነው። ኢየሱስ ሰው የሆነው ይሄንን ለማድረግ ነው። እዚህ ድረስ መጣ። ማንም ሊመጣልኝ አይችልም ይሄንን ያህል ርቀት ለኔ። በእውነት ነው የምላችሁ። አምላክ ሰው ሆነ። ርቀቱን አስቡት። ከሶስተኛ ሰማይ መሬት አይደለም የመጣው። በማንነቱ ላይ በመለኮትነቱ ላይ ሰውነት ነው የጨመረው። ማንም ሊያደርግልኝ አይችልም። ሰውን ለማገዝ ከተቀመጠበት የከበሬታ ወንበር መውረድ አይችልም። ባይዘው አይ ያንተም በዛ ነው የሚል ክብሩን ትቶ ወርዶ እዚህ ድረስ ይሄን ያህል ማይል ማንም ሊመጣልኝ አይችልም። ለምንድን ነው ስለ ኢየሱስ ብቻ የምናወራው? የኢየሱስ አይነት ስለሌለ ነው። የለም የኢየሱስ አይነት። ለምንድን ነው ስለሌላ ስለ ብዙ ነገር የማናወራው? ሊያድኑኝ ፈቃደኛ አይደሉም። ፈቃደኛ ቢሆኑም አይችሉም። ለማዳን ፈቃደኛ ቢሆኑ ልሙትልህ ቢለኝ የእሱ ሰውዬ ደም እኔን ነፃ ራሱን አያነጻውም። የኢየሱስ ደም ስለ እኔ ነው የፈሰሰው፣ ስለ እሱ አይደለም፣ ስለ ራሱ አይደለም። ማንም እኔ ልሙትልህ ላድና አልችልም። ከዘላለም ፍርድ ሊያድነኝ ፈቅዷል፣ ችሏል። ለዛ ነው አባቶቻችን ሐዋርያት ከክርስቶስ ውጪ አንሰብክም ይሏል። አናወራም፣ አንናገርም። እውነታቸውን የለም ሌላ። እንደዛ ለመሆን ግን መነካት አለብህ። መነካት ኢንካውንተር ሲሪየስ መሆን አለበት፣ ዲፕ መሆን አለበት። አሜን ነው። ከዛ ቀጠለ አይደል? የአብርሃም ዘር በዚህ መንገድ ከዛ ቀጠለ። ቁጥር 17 ላንብብላችሁ እንደዚህ። ስለዚህ እስቲ እናንተ አንብቡልኝ ቆይ። ስለዚህ በሁሉ ነገር ወንድሞቹን መምሰል ተገባ። ቁጥር 14 ላይ ምንድነው የሚለው? ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። አሁን ስቲል ኢንካርኔሽን ላይ ነው። እሺ ምንድነው? ወንድሞቹን መምሰል ተገባው። ፍጹም ሰው ሆኗል ነው። በሁሉ ነገር እኛን መስሏል ኢየሱስ። ከኃጢአት በቀር እምሆነውን በሙሉ ሆኗል። ከኃጢአት በቀር በነገር ሁሉ ኢየሱስ ፍጹም ሰው፣ ፍጹም ሰው፣ ሰው የሚሆነውን በሙሉ ኢየሱስ ሆኗል። ፍጹም ሰው ነው። አሜን በሉ። መለኮትነቱ ጥያቄ ውስጥ ስለማይገባ እግዚአብሔር ወልድ ነው። በፍጹም ሰውነቱ ተጠንቀቁ። ኢየሱስ ሰው የሚመስል ነው ካልን ከሰው ከፍ ካረግ ነው። ኢየሱስ ደግሞ መለኮት ይመስላል ብለን ከአብ ዝቅ ካረግ ነው። ሁለቱም ኖስቲክ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ኖስቲሳውያን ከሰው ከፍ ያደርጉታል፣ ከአምላክ ዝቅ ያደርጉታል። መሃል ላይ ነው። ልዩ ፍጡር ነው የሚያደርጉት። ሰውም ነው አይደለም፣ መለኮት ነው አይደለም ነው የሚሏቸው። የሁለቱም ሰብስታንስ አለው። ሱፐር ቢንግ ነገር ነው፣ ዲቫይን አይደለም። እንደገና ደግሞ እንትንም ሂውማን ቢንግ ብቻም አይደለም። ሁለቱም የአጋንንት ትምህርት ነው። ጥግና ጥግ ነው የምንይዘው እኛ። ፍጹም ሰው ነው፣ ፍጹም አምላክ ነው አይደል? እንደው ሰውና አምላክ እኮ ኢቭን አይደል? አምላክ ሰው ነው። ጋድ ማን ነው? ኢቭን ጋድ ኤንድ ማንም ራሱ አይደል? ቁጥር 17 እሺ ወንድሞቹን መምሰል ተገባውልና ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ። መሐሪና ታማኝ ሊቀ ካህናት ሆኖ
እንደዚህ አይነት ሊቀ ካህን ኢየሱስ ብቻ ነው። ሊቀ ካህናት የካህናት ሁሉ ያው ሊቀ ካህኑ ከካህናት መካከል የተለየው የተመረጠው ማለት ነው። የአሮን ፋሚሊ አለ ከኋላ ምን መጣበት ከሙሴ በኋላ አሮን ጋር ስለሚመጣ ሰውየው አብርሃም አሮን ስለሚል ታማኝና ቀጥሎ ምንድነው የሚለው መሐሪ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአት ስርየት ለማስገኘት ነው ሰው የሆነው ማለት ነው። ሰው የሆነበት ምክንያት መሐሪና ታማኝ ሊቀ ካህናት ሆኖ ለእግዚአብሔር በሚሆን አገልግሎት እኛን ይዞ ለኃጢአታችን ስርየት የሚሆን መስዋዕት ለማቅረብ ኢየሱስ ሰው ሆኗል። የዕብራውያን ጸሐፊ ዘሆል መጽሐፉ በአጠቃላይ ኢየሱስን ሲያቀርበው የዘላለም ድነታችን ደራሲ እሱ ነው፣ ከዛ ደግሞ በመስቀል ላይ የፈጸመው እሱ ነው ይልና ይሄንን እኛ ጋራ ደግሞ ያቀረበውና ያደረሰውም እሱ ነው ይልና ይሄንን ለማድረግ ኢየሱስ ወደር የለውም ይላል። የዚህ ድነት ኦተር ነው፣ ጀማሪ ነው። ቀጥሎ መስቀል ላይ የፈጸመው እሱ ነው። መፈጸም ብቻ ሳይሆን ወደኛ ያቀረበው እሱ ነው። ነገሩን ዲዛይን ለማድረግ ለመፈጸምና ወደኛ ለማቅረብ ኢየሱስ ወደር አልባ ነው። ማንም ይሄን ሊያደርግ አይችልም። ሁሉም ድካም አለባቸው ካህናቶቹ፣ ሁሉም ስንፍና አለባቸው። መስዋዕት ሲያቀርቡ ስለ ራሳቸውና ስለ ሕዝቡ ኃጢአት ነው። ኢየሱስ ስለኛ ነው፣ ስለ ራሱ አያስፈልገውም። ኃጢአት አልባ ነው፣ ስህተት አልባ ነው። በፍጥረቱ ኃጢአት አያውቀው። ዛሬ በእውነት ብዙ እንዳልገባበት እንጂ ሰይጣን ኢየሱስን ሲፈትነውና እኛን ስንፈተን እኛ ከውስጣችን ነው የምንጀምረው። ኢየሱስ ከደጅ ነው የተፈተነው። ውስጡ ኃጢአት የለው፣ ኃጢአት አያውቅም። ስለዚህ ከደጅ ነው የሚነግረው። እኛ ውስጥ ዲዛይር አለን፣ እሱ ነው የሚቀሰቅሰው። ሲንለስ ነው ኢየሱስ፣ ኤክስፔሪየንስ አያደርግም ሲንን እና በኃጢአት ውስጥ የሚገኘውን መከራም እንትንም ሲቃይም ደስታም አያውቀውም ኢየሱስ። ኃጢአት አያውቅም ማለት አይሰራም ማለት ብቻ አይደለም፣ ኃጢአት የሚባል ነገር አያውቅም። እስቲ አሜን በሏ። በእውቀት ደረጃ ይነግርሃል፣ እንደዚህ አታርግ ይልሃል እንጂ አያረግም እሱ። የክህነቱ ስራ ነው ዋናው የመጽሐፉ። እስካሁን መግቢያውን እየጠራረጋቸው ነው ሰዎቹን የአካባቢያቸውን። ከዛ እንትን ነው ዳይቭ ነው የሚገባው እና ድርምስምሳቸውን ነው የሚያወጣው። ባይዘው ይሄ የሰሩትን ቴምፕል አፍርሶ እነሱ ውስጥ ነው ኢየሱስን የሚከተው። ከህንፃ ወጥቶ ሰው ውስጥ ገብቷል ነው ኢየሱስ። አፍርሱት በ3 ቀን እሰራዋለሁ ማለት እኮ ይሄንን ጥዬ እናንተ ውስጥ እገባለሁ እኮ እንጂ የፈረሰ ቤት በ3 ቀን እሰራለሁ እያለ አይደለም። እንደዚህ አይነት ፕሮግራም የለውም፣ እቅድም የለውም። ይሄን ለማድረግ ሰው መሆንም አይጠበቅበትም። ምድር ብሎ በጠራበት ቃል ቦታ ማስያዝ ይችላል። ሰው የሆነው ከህንፃ ወጥቼ እናንተ ውስጥ ነው አይደል? ማደሪያ ጸላቱ ልባችን ሆነ። አሁን የድሮ በእንትን የተጻፈው ይሄኛው በመንፈስ ነው የተጻፈው። የድሮ ደጅ ቆሞ ነው የሚነገር፣ አሁን ውስጥ ገብቶ ነው የሚኖረው። ኢየሱስ ሩቅ አስቀምጬ ኢሚቴት የማደርገው አይደለም፣ ውስጤ ገብቶ ነው የሚኖረው። ኮርጄ አልችለውማ። እንትን አላረገም እንትን ግባና ድገም ነው። እኔ አልኖርም አንተ በእኔ ነው። አዲስ ኪዳን ቴምፕል እኛ ነን። አንተ ሞተ እሱ በአንተ ሲኖር ነው። ቁጥር 18 ዋው! እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ፣ እኔ ግን ጸሐፊዎቹ ኢየሱስ እንዴት ባቸው አሁን እኛ እነሱ ስለጻፉት እኮ ነው እየገባን ያለው። እንዴት ነው ሰው ከምንም እንደዚህ የሚገባው? አሁን እኮ በእውነት እኔ አሁን የጻፉትን እያነበብኩ እኮ ነው። እንዴት ነው ግን እነዚህ ሰዎች የገባቸው? ራሱ በተፈተነ ጊዜ አሉ። ኢየሱስ ተፈትኗል። አዎ ሲፈተን መከራን ተቀብሏል። እኔ ሉቃስ ወንጌል ምዕራፍ 4 እና ምዕራፍ 24ን አንድ ላይ መስፋት ተፈተነ ብሎ መከራ ተቀብሏል። ከዛ አስቀጥሎ ምንድን ነው የሚለው? የሚፈተኑትን ሊረዳቸው ይችላል። አሁን ጌታ ኢየሱስ ክርስቶስ የሆነ መንገድ ላይ እየሄድክ እያለ በጣም ሲቃይ ሲበዛ ኧረ ጌታ ስትለው በፍጹም ሰውነቱ መሬት ላይ 33 ዓመት ተኩል ስለኖረ
በፈተና የሚሰቃዩትን ሊረዳቸው ሊያግዛቸው ብቻ አይደለም አይደል? ሊረዳቸውም። አሁን መልአክ እኮ ሊረዳኝ ይመጣል፣ አይረዳኝም። አውጣው ሲለው ሊያወጣኝ ነው የሚመጣው። ምን ውስጥ እንዳሉ ምንም ጉዳዩ አይደለም። ናውጣ ነው የሚለኝ። ከእስር ቤት አውጣው ሲለው መልአኩ ቀጥ ብሎ ነው የመጣው ጴጥሮስ ጋር። ሰውየው ቁስል በቁስል አይደል? እግሩ እኮ እግር ብረት እኮ ነው፣ እጁ እኮ ሰንሰለት ነው። ገረፉት የሚል ቃል እኮ አለ። ተቀጠላልቷል እኮ ደግሞ ሮማዊ እናቴ ጅራፉ በጣም ከባድ ነው። ነሐሱን አናለው ቡጭቅጭቅ እኮ ነው ያደረገው። መልአኩ ሲመጣ ተነስ ረድቶታል። ግን ተረድቶታል ወይ ነው? ኢየሱስ ለምንድን ነው አንደርስታንድ የሚያደርገኝ? ሰው ነዋ። ህመም ይገባዋል። ቆስሎ ያውቃል። ተገርፏል። መገረፍ ይገባዋል። ተሰቃይቷል። ስትሰቃይ ይገባዋል። አመመኝ ስትለው ህመም የህማም ሰው እስኪመስል የፍጥረትን ሁሉ ህመም ላይ ያስቀምጧል። ፔን አንደርስታንድ ያደርጋል። የኃጢአት ብቻ አለበት። በስጋ ህመም ሲያምህ በኢየሱስ ክርስቶስ ስም ስትል ይፈውሳል መጥቶ። ለምን ነው የሚፈውስ? ህመም ያውቃል። እኔ እዛ ካልቫሪው ጋር ሲሄድ እዛች ቪያ ዶሎሮሳዋ ላይ እዛች ዌይ ኦፍ ሶሪ የስቃ መንገድ ላይ ሲሄዳው እዛ ገንጥለውኝ እዚህ ጀርባዬን ቦጭቀውታው የኔ ያቁ ስላለው እጁን ይልካል ሊፈውስ። ክብር ለኢየሱስ ይሁን። በድካማችን ሊራራልን የማይችል ሊቀ ካህን የለንም። ሊራራልን የሚችል ነው። የኔ በድካሜ ይራራልኛል፣ ያግዘኛል ብቻ አይደለም ይል ርህራሄ ያለው ታውቃል። ለምን መሰለህ? ርህራሄው ከመረዳቱ እኮ ነው የመጣው። ያውቀዋል። ቁስሌን ስለሚያውቅ ይራራል። ቁስል ስልበት ማከም ብቻ አይደለም፣ ከርህራሄ ጋር ነው። አየህ እንትኑ ፈውሱ ፕሮቶኮል አለው። ርህራሄ ያለው ሲፈውስ ቁስሏ ለመፈወስ ብቻ አይደለም የሚመጣው። እኔንም እንትን ይለኝ፣ ይጠብቀኝ፣ ይደግፈኝ፣ ይንከባከበኝ፣ ዙሪያዬን ይከባል፣ ያጥርልኛል። እንኳን ሰው ሆነ። በእውነት የመስቀል ሞቱ እኮ ከበቂ በላይ ነው። ከዛ አልፎ ደግሞ በሰውነት የምናልፈውን ነገር ደግሞ አንደርስታንድ ያደርገዋል። አድኛችኋለሁ ሰማይኑ ብቻ አይደለም ያለን፣ እስከ ዓለም ፍጻሜ በሰውነቱ የምናልፍበትን መከራ አንደርስታንድ እያደረገ ያግዘናል። ለዛ ነው በድካማችን አይደል እርሱ ራሱ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። የዕብራውያን ተደራሲያን አይ ቲንክ ምዕራፍ 2ን የሚዘጉት በምስጋና ፕሮግራም ነው። ምክንያቱም እነሱ እየተሰቃዩ ነው። እዛ የቁምራን ማህበረሰብ አለ። ከእነሱ ጋር ሚክስ አድርገዋል። ወደ የጎትቷቸው ነው። በወንጌል ምክንያት ዋጋ እየከፈሉ ነው። እየተሰቃዩ ነው። አሁን ይረዳናል ይላል። የስ ሰው ስለሆነ በፍጹም ሰውነቱ እሱ ራሱ ሲፈተን መከራ ተቀብሏል። ታዲያ የሚደክሙትን ሊረዳቸው ይችላል፣ ያግዛል። ባላችሁበት በየትኛውም ሁኔታ ውስጥ ኢየሱስ አንደርስታንድ ያደርጋል። እስቲ አሜን በሉ። ጌታ ኢየሱስ ክርስቶስ አንደርስታንድ ያደርጋል። አልተዋችሁም ያለን እኮ ኢየሱስ ነው። አባት እንደሌላቸው ልጆች መተው ያውቃል። አልተዋችሁም። በዘላለም እኮ በመለኮትነቱ መተው አያውቅም። ማንም ይተው፣ እሱ ለዘላለም እኮ እግዚአብሔር ነው። በሰውነቱስ መተው፣ መረሳት፣ መከራ መቀበል ያውቃል። አልተዋችሁ። ሎንሊ ይሄ ብቸኝነት ያውቃል። አልተዋችሁም። እኔ ከእናንተ ማንም ባይኖር እኔ ከእናንተ ጋር ሆናለሁ። እስከ መቼ? እስከ ዓለም ፍጻሜ። ምንም አይነት እንትን ጊዜ አልሰጥም። እናንተ ለደቂቃ አልለያችሁም። እስከ ዓለም ፍጻሜ አብሬያችሁ። ማንም አንደርስታንድ የማያደርገው ስንት ቻሌንጅ አለ የምታልፉበት። ለሰው መታችሁ ብትነግሩት ሰው ብቻ ሊላችሁ የሚችል እንዴት ከባድ ነው የሚልህ። ከዛ ቻው ሲልህ ምንም ባይዘው በሰው ማዘን የለብም። ሊረዳህ አልቻለም። ኢየሱስ አለልህ። በርከክ ብለህ አባ ተሰቃየሁ፣ ቁስል በቁስሎኛለሁ ስትለው ይመጣል። ዘይት ላይ ይደፋል። ያፈስልህና ቁስልህን ብቻ እንዳይመስል የሚፈውሰው መተውህን የሚፈውሰዋል። አሁን የተዉትንም ቦታ ሳይኮሎጂካሊ የተጎዳውን ክፍልህን ራሱ ይጠግዷል። እኔና ጌታ ዓለምን እንቀይራለን ትላለህ ብድግ ብለህ ሳይኮሎጂካሊ ትሪት አድርጎ ማለት ነው። ቁስልህን ብቻ አይደለም ውስጥህንም ነው የሚፈውሰው። ስጋህን ብቻ አይደለም። ስሙ ለዘላለም የተባረከ ይሁን።
ኢሞሽንህን ስሜትህን አንደርስታንድ ያደርገዋል። ስሜትህን ለምን ፍጹም ሰው በፈተና ውስጥ ተፈትኖ አልፎ በመከራ ውስጥ ስለሄደ ይገባዋል። ስፈተን ያውቃል፣ መከራ ሲቀበል ያውቃል። ወደዚህ ጌታ እንድትመጡ በጌታ ፍቅር እጠይቃችኋል።